አይ እኔ ፊልም ማየት አልፈልግም። ፊልም ማየት አልፈልግም? አሁን አንተን ብቻ ነው ማየት የምፈልገው። አባዬ እባክህ ንገረኝ፣ ማን ነው እንደዚህ አንገትን ያስደፋክ? አባትነቱ ለእኔ መስሎኝ ዝም ብለሽ ያዙ ልቀቁኝ አትበይ። አሁን ሙሉ ሰው ለሆን ነው። አያገባኝም። አውቃለሁ ያላችሁት ሰው በአንድ ደቂቃ ውስጥ ይቀየራል። ምን ማለት ነው አልሞተችም ማለት? የት ነው ያልኩሽ? ማስረጃውን ስጪ። አንቺን እኮ ነው አንቺን ነው። አባዬ ተው አባዬ ልቀቂኝ ወደዛ። አንቺ ንገሪኝ እማዬ፣ ይሄን ነው አይደል የፈለግሽው? ይሄን ነገር እዚህ ትቼ የሚሄድ ሞኝ መስልሻለሁ እንዴ ወይዘሮ አልማዝ? እባክሽ ልጄ ስጪ እባክሽ። ብሰጥሽ ምን ልታርዩ ነው እማዬ? እባክሽ የኔ ልጅ፣ ይሄ ወረቀት ህይወታችንን ያበላሸዋል። አርቀን እንጣለውና ምንም እንዳልተፈጠረ እንኖር። ይገርማል። ያቺ መልካምነት ጥግ ያየሁባት እናቴ ሰው ገላ ምንም እንዳልተፈጠረ እየኖረች ነው የሚባለው። ቆይ ማን ያምናል? ኧረ እባክሽ ልጄ እባክሽ፣ ሰው እንዳይሰማ እባክሽ ዝም በይ። ዝም አልልም እማዬ። ችሎታሽ በጣም ያስገርመኛል። እንዴት ነው ቀይ ግድልሽ ሴት ቤት ውስጥ መኖር የምችይው? ምንድን ነው የሰማሁት? እውነት ነው? ምን እውነት ነው ወይ? አንቺ ነሽ ያችን ምስኪን እስከ ወዲያኛው ይላክሻት? አንቺን እኮ ነው አንቺን ነው። አባዬ ተው አባዬ ልቀቂኝ ወደዛ። አንቺን እኮ ነው። አባዬ ተው አባዬ ትገላታለህ። አባዬ ተው ልቀቂኝ እየሻለሁ። አንቺ ዞር በይልኝ። አባዬ ትገላታለህ። ተው አንቺ ብለዋል። ዞር በይልኝ። አንቺ ልጅ ዞር በይልኝ። አንቺን ብለዋል። አባዬ ተው አለሜ፣ እኔ ለአንቺ ብዬ ከስንቱ ከእሷ አትምጡ እያልኩ እታገላለሁ። አንቺ ግን ስራሽ ውስጥ ለውስጥ ነው። አባዬ ተው አንቺን ብሎ አለሜ። አባዬ ተው ልቀቂኝ እየሻለሁ። አባዬ ትገላታለህ። አባዬ ምን እያደረክ ነው? ልዕልቴ ስጪኝ ማስረጃውን። የት ነው ያደረግሽው? ስለምን ማስረጃ ነው የምታወራው? የት ነው ያደረግሽው? ልዕልት ስታወሩ ሁሉንም ሰምቻለሁ። የት ነው ያደረግሽው? ማስረጃውን ስጪኝ። ስለምታወራው ነገር አላውቅም አባዬ። እሺ ገብቼ እያንዳንዱን ነገር እፈልገዋለሁ፣ አገኘዋለሁ። ከዛ ግን የማደርገውን እኔ ነኝ የማውቀው። ምንድን ነው እየሆነ ያለው? አምላክ እባክህ ውሰደኝ ከዚህ ጉድ፣ ከዚህ ማት ገላግለኝ። በስተርጅና ልቤን አትስብሩ። መሞት እፈልጋለሁ። ውሰደኝ፣ ውሰደኝ ፈጣሪ ሆይ። አባዬ አባዬ ምን ሆነህ ነው? ለምንድን ነው እንደዚህ ያለቀስክ ያለኸው? ምንም አልሆንኩም የኔ ልጅ። አባዬ ንገረኝ፣ ምንድን ነው እንደዚህ ያስከፋክ? ምንም አልሆንኩም የኔ ልጅ። አባዬ እባክህ አታስጨንቀኝ። ለምንድን ነው እንደዚህ ተከፋው እያልኩ እኮ ነው። የኔ ልጅ አንቺ መልካም ልብ አለሽ። ግፍ በዝቶብሽ ይህን ልብሽን እንዳታጭው ጠብቂ። አባዬ እባክህ ንገረኝ፣ ማን ነው እንደዚህ አንገትን ያስደፋክ? ልዕልቴ፣ ያንቺን አይነት ልብ ቢኖራት ምንኛ የታደልኩ ነበርኩ።
ልዕልት ናት አይደል እንደዚህ ያስከፋችህ? እሷ ናት አይደል አባዬ? ብቻዬን መሆን እፈልጋለሁ። አሁን ውጭ ልከዝ። የኔ ልጅ መረጃውን ስጪኝ። እኔ መታሰር አልፈልግም እባክሽን ልጅ። አልሰጥሽም። አሁን ከዚህ ውጭ ልኝ። ምንድነው ስርዓት የለሽም? እንደ አቋቅ ተሸከም። አንቺ ነሽ ለኔ ስርዓት የምታስተምሪ? ቆይ ግን አንቺ አባትሽ አይደለ እንዴ? ምን አይነት ድንጋይ ልብ ነው ያለሽ? አባትነቱ ለኔ መስሎኝ ዝም ብለሽ ያዙ ልቀቁኛት ላይ እንዲህ ነው አባትነቱን የምትቀበየው? በዚህ ነው ፍቅርሽን የምትገልጭበት መንገድ? ቆይ ምን አገባሽ? አባትነቱ እኮ ለኔ ነው። ስፈልግ ልመተውም ልሰድበውም እችላለሁ። እሺ ትሰሚኛለሽ? ምንም ይሁን ምን አባት ኩራት ነው። አባት ህይወት ነው። እሺ ሞገስሽ ሊሆን እንጂ ባንቺ የረከሰ አፍ አይጠራም። እሺ ብታውቂ እሱ ሳይሆን ራስሽን የሰደብሽው። እሺ በጣም አሳፋሪ ነሽ። አባትሽን ከዚህ በላይ አንገቱን አታስደፊው። የአባት ሐዘን ለአንቺ ብቻ ሳይሆን ለልጆችሽም ይተርፋል እና ለራስሽ ስትይ እናድርጊ። እሺ አመሰግናለሁ ቢኒ። ይገባኛል። ኧረ እባክህ ጥሩ ልብ አለሽ። ልዕልት አባቷን መምጣት አለመምጣት ጉዳይ አልሰጣት። አንቺ ግን ያው አባቴ ሳይሆን ከቅድም ጀምሮ በሩን እየጠበቅሽ ነው። ውይ ቢኒ፣ ይሄ እኮ ጥሩነት አይደለም። አባዬ ቀን እንዴት እንደሆነ ብታይ አንተም ተመሳሳይ ነገር ነበር የምታደርገው። አንቺን ልብ የታደሉ ጥቂቶች ናቸው። አንቺ ደግሞ በጣም እድለኛ ነሽ። የኔ ልጅ አባትሽ እንደወጣ ቀረኮ። ምን አገባኝ ታዲያ? ተይ እንጂ የኔ ልጅ፣ ምንም ቢሆን እኮ አባትሽ ነው። ኧረ አባቴ፣ እኔ አባትነቱን አልፈልግም። እኔ የምለው ልዕልቴ፣ ለፖሊስ ብናሳውቅ አይሻልም? እባክሽ ተይኝ። እኔ ምን አውቃለሁ? እንደው ጭንቅ ቢለኝ እኮ ታዲያ ምን ላድርግ? እናቴ ምንድን ነው የኔ ልጅ? አሁን ይሄ መረጃ ፈጣሪ ረድቶሽ እኔ እጅ ላይ ገባ እንጂ ማኪ ብታገኘው ምን እንደሚፈጠር አስበሽዋል? ኧረ በስመ አብ፣ ፈጣሪ አርግብኝ። ካልተጠነቀቅሽ መሆን አይቀርም ማኪ። እነዚህ ሰዎች ማን እንደሆነ እኔም አንቺም አናውቅም። አሁን ይሄ መረጃ ማኪ እጅ ላይ እንዳልደረሰ ቢያውቁ ቆይ ሌላ መረጃ ማይልኩ ነው እንደሚመስልሽ? አይመስለኝም ማኪ። እነዚህ ሰዎች ለማኪ ይሄ መረጃ ለማሳየት በሆነ መንገድ መሞከራቸው አይቀርም። ደግሞ የእናቷ ገዳይ አንቺ መሆንሽን ካወቀች አንድ ሌሊት አንቺን ፍና አድርጋ ነው የምትገልሽ። እና ምን ላድርግ? የዚህ ሁሉ መፍትሄው አንድ ነገር ብቻ ነው።
ምንድን ነው? የጀመርሽው መጨረስ ነው። ሁሉም ነገር የሚያበቃው በአንድ መንገድ ብቻ እኮ። ያ መንገድ ምንድን ነው? ማኪን ግዳያት። ማኪን ግዳያት። አባዬ ቆይ ነው ያስገባው። እንዳትጠጉ። ችግር የለውም ልልትን ያስገባዋለሁ። በጣም ደራሽ ነኝ አትበይ ማኪ። አይ ሰው ፍጡር በቃ እንዲህ ነው የሚኖረው። አውቃለሁ ያላችሁት ሰው በአንድ ደቂቃ ውስጥ ይቀየራል። አባዬ እባክና ወደ ቤት እንግባ። ቤተሰቤን በተንኩ። በእኔ ምክንያት የማይሆነው ነገር ሆነ ብዬ ነበር፣ ግን ምን ሆነ? የእኔ ልጅ ማኪ ይቅርታ፣ ይህም ቤተሰብ ይቅር። አባዬ ቆይ ምን እያወራህ ነው? ምን ያወራል? ስካር ነው እንደዚህ የሚያስቀባጥረው። አንቺ ቆይ ግን ያምሻል እንዴ? አባቴ አይደል እንዴ ደስ ነገር ያለሽ? ምን አገባሽ? በፈጣሪ ስም እውነት በጣም ታሳፍሪያለሽ። እሺ ማኪ ንግባ አይደል? አዎ ይሻላል። ጥሩ ፍቅራችሁን ይሉኝ ያላችሁ ነው። እሺ እኛም አይተናል። ከዛ ግን የዚህ ፍቅር ውድቀት ቀን ግን እናንተ ደብቁኝ ብትሉ እኛ ግን በደስታ እንባችሁ እናያለን። እመኑ፣ ያ ቀን ደግሞ ሩቅ አይደለም፣ በቅርቡ ይመጣል። ከዚህ ዓለም ካላሰናበትኩሽ ነገ አንቺ እኔ ላይ ትነሽብኛለሽ። ማኪ ይቅርታ፣ ዛሬ የምትተነፍሸው አየር የመጨረሻ ነው። ወይ ልጄ ማይ እዚህ ምን እየሰራሽ ነው? ትራስ ልትወስጂ መተሽ ነው? አይደለም የኔ ልጅ፣ ስታንኮራፊ ሰምቼ ትራስ ላስተካከልልሽ ነው የመጣሁት። ኦፍ ማይ ደግሞ አለኝ እኮ የሆነ ራስ ያስተካክለዋለሁ። እሺ አንቺ በቃ ይዣው ተኛ አንቺ። እሺ የኔ ልጅ በቃሽ። እሺ ደህና አደረግሽው? ጨረሻት? ጀግና እማዬ፣ ሰው በመግደልና ሚስጥር በመጠበቅ በብዙ ዓመት ልምድሽ አስመስክረሻል። እማዬ፣ እኔ ግን ጥቁር ሻርፕ የለኝም። የምን ጥቁር ሻርፕ ልጄ? ነገ ለያዥ ለገናዥ አስቸግሬ ህይወት የሚቀብርበት ነው። ግን አይጠፋም። ቆይ ልፈልግ። እንዴ እማዬ፣ እንደውም አንቺ ሻርፕ ካለሽ አንቺ ስጪ። ማኪ አልሞተች። ምን ማለት ነው አልሞተችም ማለት? ልገላት ራሱን ሳነሳ ነቃች። እንዴ እና ብትነቃስ? እኔ ልጅ እያየችኝ እንዴት እገላታለሁ? እንዴ እናት አግያት መጣሽ? ምን
ማድረግ እችላለሁ የኔ ልጅ? ኧረ እውነት መግደል አልቻልሽም? ሰውን ገለሽ መቅበር የቻልሽ ሴትዮ እንዴት ነው የሚያቀተሽ? ሌላ ቀን አለ እኮ የኔ ልጅ። ማኪ በቅርብ ቀን ትሞታለች። ውጭልኝ ከዚህ ውጭልኝ። አንቺ ማድረግ ካልቻልሽ ነው ያደርገዋለሁ። ሻዋን ግዛው ጠያቂ መጥቷል። አባዬ እንዴት ነሽ የኔ ልጅ? ደህና ነኝ አባዬ። ልጅ ቢኒያም እንዴት ነህ? ደህና ነኝ ጋሽ። እንዴት ነህ? እኔም ደህና ነኝ። አባዬ በጣም ናፍቀኸኛል። እኔም የኔ ልጅ በጣም ናፍቀሽኛል። በቅርቡ እወጣለሁ። እውነት አባዬ? ሊፈቱ ነው? አዎ በቅርቡ እወጣለሁ የኔ ልጅ። ወይኔ ደስ ሲል። ተመስገን ፈጣሪ ሆይ። ልጅ ቢኒያም። አቤት ጋሽ። ልጄን በደንብ እየተንከባከብክልኝ ነው? እሞክራለሁ ጋሽ። ልክ እንደ እህትህ ያት የናታንም ምትኩ ናት። እሺ ጋሽ። ሰዓት አልቋል። በሉ ደህና ዋሉ። ሰዓት አልቋል። ስወጣ የተበላሹትን ሁሉ አስተካክላለሁ። አባዬ በጣም ደስ ብሎኛል ልትወጣ እንደሆነ በመስማቴ። እወድሃለሁ። እሺ እኔም እወድሻለሁ የኔ ልጅ። ደህና ዋሉ። ደህና ዋል። ምነው ማኪ? አልሰማሁም ቢኒ። ምኑን ማኪ? እወድሻለሁ የኔ ልጅ አለኝ እኮ። አንድም ቀን የኔ ልጅ ብሎኝ አያውቅም እኮ። አንድም ቀን እንኳን እወድሻለሁ ብሎኝ አያውቅም። ዛሬ ግን የኔ ልጅ እወድሻለሁ አለኝ። እውነት በጣም ደስ ብሎኛል። ደስ ይላል። አሁን በቃ እንሂድ። ቢኒ እባክህን ስሜቴን አታቅልልብኝ። እድሜ ልክ እኔን ስሜት ተጠብቅ ኖሬያለሁ። ማኪ እኔ እኮ አቅልዬብሽ አይደለም። ያው ያለንበት ቦታ ጥሩ አይደለምና ለምን ወተን ደስታችንን እናክብር? ማስረጃው እንደዚህ በቀላሉ የማትቀመጥ እንዝላል መስልሃል ነው? እሱ ግልጽ ነው። በእናትሽ ነው የወጣሽው። ለማንም የሚያዝን ልብ የለሽም። ሀዘኔታ የውድቀት መጀመሪያ ነው። አሳዘነችኝ በሚል ቃል ውስጥ ብዙ የውድቀት ታሪኮች ይጀምራሉ። ልዕልት፣ አሁን ማስረጃውን ስጪ። ብሰጥ ምን ልታደርጉ ነው አቶ ኪዳኔ? ለፖሊስ ነው የምሰጠው። ይሄ ሁሉ ለዛች ለማኪ ስትል ነው አይደለ? ለማኪ አይደለም፣ ለእውነት ነው። ይሄን ያህል ነው ሚስትን አሳልፈ ለመስጠት ልብ የጨከነው? ወንጀለኛ እኮ ናት ልዕልት። ብትሆንስ ሚስትህ እኮ ናት፣ የልጆችህ እናት። እንዴት ነው እሷን አሳልፈ ለመስጠት ልብሽ ያለው? ትሰሚኛለሽ ልዕልት? ይህን እውነት እያወቅኩኝ ዝም ብዬ መቀመጥ አልችልም። ድሮም እኛ ላይ መጨከን ታውቃለህ። አሁን አንተ የምትፈልገው ማስረጃ የለም ልዕልት። ያንን ማስረጃ አገኘዋለሁ። አያገባኝም። ማን ነው?
እኔ ነኝ። እንዴት ነሽ ልዕልት? ደህና። እዛ ቦታ ላይ በተደጋጋሚ ሲል አላገኘሽም። ምን ነው ጠፋሽ? በሰላም ነው? ያቺን አልቃሻ ልዕልት እንግዲህ ቀብሬያታለሁ። ለምን? ምን ነው ትፈልጋት ነበር? አረ እንደሱ ማለት ፈልጌ አይደለም። ሲጀመር ማን እንባሽን ይወዳል ልዕልት? እሺ አሁን ለምሮ የመጣው ስጠፊ ጨንቆኝ ደህና መሆንሽን ለማረጋገጥ ነው የመጣሁት። ምንድን የሚያርበተብተን? እንግዲህ እንደምታይኝ በጣም ደህና ነኝ። እንኳን ደህና ሆንሽ። ከምንም በላይ አንቺን ደህና መሆን ነበር የምፈልገው። አረ የኔን ደህና መሆን ነው? ማን ስለሆን? ደህና መሆንሽን ለመፈለግ ማን መሆን ያስፈልጋል እንዴ? አያስፈልግም። ለማንኛውም ደህና ዋል። እኔ እኮ ሌላ ምን ነገር ፈልጌያለሁ። አብረሽ እንድትሆኚ ብቻ ነው የፈለኩት። ኧረ እባክህ አታርቀኝ። አሁን ከዚህ በእናትህ ሲያስጠላ። ስማኝ፣ አሁን ሙሉ ሰው ልሆን ነው። እስከዛሬ ሙሉ ሰው አልነበርሽም እንዴ? ምን አለኝና ምን እሆናለሁ? የሰው ልጅ እኮ ሙሉ ሰው የሚያደርገው ራሱ የሰው ልጅ ነው። አሁን ታዲያ ማንን አገኘሽ? አሁን ሰው አገኘው። የልቤን ሰው አገኘው። የፈገግታዬ ምንጭ የሚሆነኝ ሰው አገኘው። ገና ሳይው ልቤ ይታመንለታል። የልቤን ሰው አዳሚን አገኘው። ማን ነው ሰው ያንቺን ነፍስ በሐሴት የሞላው? ያ ሰው ማን መሰለህ? አታውቀውም፣ ግን ከፈለክ አስተዋውቅሃለሁ። ደግሞ እኔ እንደምወደው ያውቅ። እሱ ግን ከነም መፈጠር የራሱ የሚያቀኝ አይመስለኝም። አንተኛ ጋር ከመምጣት በፊት ነው የማውቀው። ብዙ ጊዜ ስራ ሲሄድ በእኛ በር ላይ ነው የሚያልፍ። ምንድነው የምታወሪው ማጊ? እውነቴን ነው ቢኒ። ብዙ ጊዜ ልነግርህ ፈልጌ ነበረ፣ ግን ደግሞ አጋጣሚዎች ናቸው መሰለኝ ምንም ልነግርህ አልቻልኩም። እና ማፈቅረው ሰው አለ እያልሽኝ ነው? ያው ልቤ እስከሚጠፋ ድረስ ነው። ቢኒዬ በእናትህ እሺ በል እንዳናግርልኝ። እንዴ ምን ሆነ ነው እያወራሁ ጥለኸኝ ትሄዳለህ እንዴ? ማኪ በጣም ራሴን እያመመኝ ነውና ገብቼ መተኛት እፈልጋለሁ። እና እሺ እኔስ ነገር የፍቅሬስ ነገር እንደዚህ እየወደድኩት ልትሰቃይ በቃ በቃሽ ማኪ በቃ። ቢኒ ምን ሆነ ነው? አስደነገጥከኝ እኮ። ደግሞ እኮ ስሙን አልጠየከኝ። ማኪ በፈጠረሽ እንዴ በፈጠረሽ ተይ። እንዴት እንደምታፈቅረኝ ብትነግረኝ እኮ እንደዚህ አላናድድህም ነበር። ሙሉ ሰው ለሁሉም ይህን ነገር ዓለም ሁሉ ይስማ። አፈቅርሻለሁ አፈቅርሻለሁ። ያስ ያ ተቃጥለን ያደርከውን ካስቲ ውሃ ጠጣ። መነጋገር አለብን። እንዴት ቻልሽ? ንገሪኛ። ይህን ሁሉ ዓመት እንዴት ማስመሰል ቻልሽ? ንገሪኛ፣ እንዴት ቻልሽ? እኔ እንኳን አሁን ለሰማሁት ሰላም ነስቶኛል። እንዴት ይህን የሚቀፍ ወንጀል ሰርተሽ ምንም እንዳልተፈጠረ ሆነሽ በሰላም መኖር ቻልሽ? ኪዳኔ፣ በሰዓቱ አማራጭ ስላልነበረኝ ነው። እኔ ባልገላት እሷ ትገለኝ ነበር።
እሷ ሰው የመግደል አቅም የላትም። ይህንን በጭራሽ አታደርግም። እመነኝ። ዝም በይ። አንቺን የማምንበት አቅም የሚኖረኝ ይመስልሻል? ልክ እስከ ዛሬ አላውቅሽም ነበር። በባዶ እጄ የፖሊስን ጣቢያ በር አልረግጥም። ያንን ማስረጃ ያገኘሁት ቀን ግን ለፖሊስ እሰጣለሁ። የዛኔ ቅጣት ታገኘ። መቼም ሊፈቱኝ መሆኑን ሰምተሽ ነው ከስንት ጊዜ በኋላ የመጣሽው? እባክህን መፈታትህ ዋጋ የለውም። ከትንሽ ቀን በኋላ ተመልሰህ ስለምመጣ። ምን ተፈጠረ? ሆነ መረጃ ለልጅህ ተልኮላት ነበር። ምን አይነት መረጃ? ስለ እናቷ የሚገልጽ ነው። እና አይተዋለች? እውነቱን አውቃለች? ተረጋጋ። ለጊዜው ተርፈናል። ሳታይ ከሷ መውሰድ ችለናል። ማን ነው እንደዚህ አይነት ስራ የሚሰራው? ምናልባት ጠላቶች ይሆናሉ። ካዲያ መረጃው አንቺ እጅ ከገባ ለምን ተጨነቅሽ? እኔ ከዚህ ስወጣ እንደዚህ ያደረጉትን ከስር መሰረታቸው አጠፋቸዋል። ችግሩ እሱ አይደለም። ምንድን ነው ካዲያ ችግሩ? ይህንን ነገር ባለቤቴና ልጄ ሰምተውታል። ምን? ልጄ አያሳስብ፣ ግን ኪዳኔ እንደሚያሳስረኝ እየዛተብኝ። እና ምን እያደረግሽ ነው? አልማዝ፣ የሆነ ነገር ማድረግ አለብሽ። ሳይቀድመን አንድ እርምጃ መራመድ አለብን። ምን አይነት እርምጃ ነው መራመድ? ሳያጠፋሽ በፊት አጥፊው። ምን? አዎ አድርጊው አልማዝ። ይህ ነገር መቋጨት አለበት በጊዜ። በጭራሽ አላደርገው። እሱ ሊያሳስርሽና ሊገልሽ ይፈለጋል። አንቺ ግን ዘላለምሽን ስለ እሱ ነፍስ ትጨነቂያለሽ። በደንብ አስቢበትና ወስኝ አልማዝ። አሁንስ ትንሽ ሞላ አላለ? ኧረ ተናገሪ፣ ዝም አትበይ። ትንሽ ደሳይ በጣም አሪፍ ነው። አሁን ነው ሻት ነው። ተዘጋጅ። እንዴት ነው? የቀረ ነገር አለ? እስቲ ተመልከችው። ፋንድሻ አለ፣ አበባው አለ፣ እዛ ጋር ደግሞ ወይኑ አለ። ቀረ ይመስልሻል? ንገሪኝ። በጣም በቃ ማለት ትደናግጫለሁ። ምን እንደምላት ቆይማ እስቲ ይኸውልሽ፣ እንደዚህ ልበላት። መጀመሪያ እንደመጣች ማኪ የኔ ውድ፣ ይህ አበባ ለአንቺ ከኔ በጣም ስለምወድሽ እባክሽ ተቀበይ። አፍቅርሻለሁ ሁሌ። አንቺ ለኔ ሁሉ ነገር ነሽ። እንዴት ይጨንቃል። ብቻ የሆነ ይሁን። አንቺ
አንቺ ፋንድሻውን ጠብቂልኝ እሺ። ከፈለግሽ ደግሞ ይኸውልሽ፣ ያው እዚህ ጋር መብላት ይችላል። ታይ በቃ ይዣት ልምጣ እሺ። ወይ እውነት በጣም ነው የሚያምረው። እችም ለኔ ናት። ላንቺ ነች። ወይኔ ግን ታስፈራለች። ችግር የለውም እዚህ ጋር ተቀመጥ። እባክሽ እንዴት ያዝሽ? ወንደርሽው? ወይ እውነት በጣም ነው የሚያምረው። እንደዚህ አልጠበቅኩም ነበር። አሁን ተስተካክለ ይቀመጡ ክፍቶ። እሺ በጣም ነው የማመሰግነው። እሺ እወድሻለሁ። እኔም እወዳለሁ። እሺ በጣም ደስ ብሎኛል። አይ አሁን ፋንድሻ አለ፣ ወይን አለ፣ ፊልም ነው የቀረው። ስለዚህ ፊልም ብናይስ? አይ እኔ ፊልም ማየት አልፈልግም። ፊልም ማየት አልፈልግም? አሁን አንተን ብቻ ነው ማየት የምፈልገው። ያንተን የፍቅር ቃላቶች መስማት ብቻ ነው የምፈልገው። በጣም ወድሽ ታውቂያለሽ። አንቺ ማለት ለኔ ሁሉ ነገር ነሽ።